ትዳር ስልችት ብሎሻል ወይም ባለቤትሽ ስልችት ያለው መስሎሻል። እንዲሁም ፍቅር ቀንሶብኛል ወይም ትዳሩ ላይ ያለው ፎከስ ቀንሷል ብለሽ እያሰብሽ ነው። እውን የትዳር አጋርሽ ፍቅር ቀንሶ ነው ወይንስ ሌላ ምክንያት አለ? በዋናነት እነዚህ ሁለት ጉዳዮች ትዳርሽን አሰልቺ እንዲሆን አድርገውታል በእርግጠኝነት። ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ቤቱን ሰብስክራይብ እያደረጋችሁ ይህን የዩቲዩብ ቻናል እናሳድገው፣ በእርግጠኝነት ታተርፉበታላችሁ። አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። አንደኛውና ዋነኛው የሚጠቀሰው በትዳር ውስጥ የመሰልቸት ወይም ትዳሬ አደጋ ላይ ነው የሚል ስሜት የሚመጣው ከሴቶች የመጀመሪያውና ዋነኛው ነገር ቤቱን ተወጥ አድርጓል፣ ጊዜ እየሰጠኝ አይደለም የሚል ትልቅ ጥያቄ ያነሳሉ። እርግጥም ትክክል ነው። ይህ እንግዲህ የብዙዎቹ ወንዶች ችግርና ከተጋባን በኋላ ያለ ክፍተት ነው። ነገር ግን ከጀርባ ምን እየተፈጠረ ነው? ሩት ኮዙ ወይም ትክክለኛ ኬዙ የዚህ መነሻ ጉዳይ ምንድን ነው የሚለው ትልቅ እንቆቅልሽ ነው። የዚህ እንቆቅልሽ መልስ የሚያገኘው እንግዲህ በዋናነት በተለይ በትዳር 5 ዓመት 3 ዓመት 10 ዓመት የትኛውንም ያክል ዕድሜ በትዳርን እናስቆጥር እንችላለን። ነገር ግን ወንድ ልጅ በባህሪው አዲስ ኢንቫይሮንመንት፣ በየጊዜው አዲስ ነገር ማየት ይፈልጋል። ሪል በትክክል ቤትሽ ላይ አዳዲስ ነገሮች እየፈጠርሽ ነው ወይ የሚለው ትልቅ ጥያቄ ይሆናል። ኢማጂን ከዛሬ 2-3 ዓመት ጀምሮ እስከ ዛሬ ድረስ ተመሳሳይ ቦታ ቡና ማፍላት፣ ተመሳሳይ የሆነ ኢንቫይሮንመንት ለወንድ ልጅ ማሳየት ስልቹ እንዲሆንና ተደጋጋሚ ነገር የመጥላት ነገር ይመጣል ማለት ነው። ስለዚህ በቤትሽ ውስጥ ለምሳሌ በቀላሉ የቤታችሁን ሶፋ ከዛሬ 5 ዓመት በፊት ጀምሮ እስከ ዛሬ ተመሳሳይ ቦታ ነው ያለው። ወንድ ልጅ ምን በባህሪው ምን ያያል ማለት ነው? ዛሬም ስገባ ተመሳሳይ ነገር ነው የሚጠብቀኝ፣ የምበላው ተመሳሳይ ነገር ነው፣ የምጠጣበት ቦታ ተመሳሳይ ቦታ ነው። ኢቭን እያንዳንዷን ነገር ባይ ዲፎልት ያውቀዋል። በቃ የሚደረገውን ነገር ቤት ውስጥ ከገባ በኋላ ባይ ዲፎልት ያየዋል። ስለዚህ ስልቹ ይሆናል። ቤት ውስጥ መጥላት ሳይሆን ትዳሩን መተው ሳይሆን ይሰላቻል። በቃ ተመሳሳይ ነገር ነው ማገኘው የሚል ስሜት ይፈጥርበታል። ስለዚህ ይህን ተመሳሳይ ኢንቫይሮንመንት ወደ ጎን ትተሽ አዲስ ነገር በህይወትሽ ለመተግበር መዘጋጀት አለ። እንግዲህ ይህን አዲስ ነገር ከተገበርሽ ቤቱን እንዲጓጓለትና አዳዲስ ኢንቫይሮንመንቶች እንዳሉ እንዲጓጓ ወደ ቤቱን እንዲያተኩር የሚያደርግ ዋናና ክሪቲካል ጉዳይ ነው። ተመሳሳይ ህይወትን መደጋገም በራሱ አንድ አሰልች እንዲሆንና ትዳሩን ወደኋላ ያለ እንዲመስልሽ ያደርጋል። አዳዲስ ኢንቫይሮንመንቶችን መፍጠር፣ እንደውም አንዳንድ ሴቶች በጣም እዚህ ላይ ጎበዝ ናቸው። በየጊዜው ዛሬ ምን አድርጋ የሆነ ስኪል ድረስ አዳዲስ ነገሮችን ይፈጥራሉና ለትዳራችን ቦታ የምንሰጥበት መንገድ አንዱ በትዳር ህይወታችን አዳዲስ ነገር መፍጠር። አስበሽዋል? አንድን ነገር ለ5 ዓመት በተከታታይ ማድረግ በራሱ ያሰለቻል እኮ። ይሄን ነገር ክሪቲካሊ ይዘሽ አዲስ ነገር በየጊዜው ቤትሽ ላይ መፍጠር ላይ ማተኮር አለብሽ ብዬ አስባለሁ። አንዱ ይሄ ነው። ሁለተኛውና ዋነኛው ደግሞ ተመሳሳይ ነው። በእርግጥ በተለይ በፍቅረኛነት ጊዜ ኦር አንቺን ከማግባቱ በፊት ኢንቫይት የምታደርጊበት መንገድ ምን ይመስላል የሚለውን እስኪ በደንብ መዝኝ። ቀጠሮ ኖሯችሁ ዴቲንግ ኖሯችሁ የሆነ ለመዝናናት ቀጠሮ ስትይዙ እንዴት አምሮብሽ እንደምትወጪ፣ እንዴት እሱን ለማስደሰት ለማማለል ወር ደግሞ ከአንቺ ውጭ ሌላ አማራጭ እንደሌለው እስኪሰማው ድረስ የምታደርጊውን ጥረት ካገባሽ በኋላ ለምን ዘነጋሹ? እንግዲህ ወንድ ልጅ በሚያየው ነገር ኢንቫይት ያደርጋል። ቤቱንም በትክክል ፎሎ የሚያደርገው በደንብ ትኩረት የሚያደርገው አዳዲስ ኢንቫይሮንመንቶችን በማሳየት ነው ካልሽ እና ቤቱን ከያዝ ነው በደንብ ቤትሽን በደንብ መያዝ ከቻልሽ በኔክስት ስቴፕ አንቺ ላይ መስራት ነው የሚሆነው ማለት ነው። አዳዲስ ነገሮችን ቤትሽ ላይ ስታመጭ ራስሽም ላይ አዳዲስ ነገሮችን አድ ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ አንዱ ትዳሩን ተወት አደረገ ስልቹ ሆነ የምንለው እኛ ላይና ቤታችን ላይ ስለማንሰራ ነው። በቃ ሁለት ጉዳይ ነው የሚኖረው። ቤቱ ላይ አዲስ ኢንቫይሮንመንት እንዲያመጣ ወይም አዲስ ኢንቫይሮንመንት እንድናደርግ ካደረግን፣ ሁለተኛው ደግሞ ራሳችን ላይ አዳዲስ ነገር ማድረግ ነው። እንግዲህ በፊት የምታማልይበት መንገድ፣ በፊት ኢንቫይት የምታደርጊበት መንገድ ስታገቢ የሚቀየር ከሆነ which is በጣም ብዙ አክሰስ ውጭ ላይ ያያል ማለት
ጀስት ውጩን መመኘት ኦር ደግሞ ትዳሩን ወደ ኋላ ማለት ሳይሆን ጀስት ከነሱ ጋር አንዳንዴ ኮምፒት ሊያደርግሽ ይችላል። በቃ ሚስቴ እኮ እንደዚህ ብትለብስልኝ ኦር እንደዚህ ቢያምርባት እንደዚህ ራሷን ብትጠብቅ እንደዚህ ብሎ ከሌሎች ሴቶች ጋር ያነጻጽርሻል። የምትነጻጸሪው ከብዙ ሴቶች ጋር ያን ማየት ያለብሽ። ስለዚህ እቤት ስለተቀመጥሽ ኦር እቤት ስላለሽ ኦር ሚስቱ ስለሆንሽ የግሉ ስለሆንሽ ጀስት ብዙ አማራጮች እንደሌሉና በቃ ዝርክርክ ብለሽ መዋል ይሄ ተገቢ አይደለም። አንዳንዴ ትዳራችንን በራሳችን ጊዜ ሉዝ እናደርገውና ምክንያቱን ወደ ሌላ ፓርቲ እንወስዳለን። እኔ የምመክራችሁ በዋናነት ቤታችሁን በደንብ በአግባቡ ያዙ። በእርግጠኝነት ወንድ ልጅ እዛ ላይ ክፍተቱ ታገኘዋለሽ። በቃ ላይወጣ የሚችለው በዚህ ምክንያት ብቻ ነው። አንቺ ራስሽ ላይ ኢንቨስት ማድረግ ኤንድ ዘን ቤትሽ በቃ ሁለቱ ላይ ከሰራሽ በእርግጠኝነት የትም አይሄድም። በእርግጠኝነት ክፍተቶች አሉት። በዋናነት ስልቹ ከመሆን አንግል ነው እንጂ ትዳሩን የመተው አይነት ስሜት አይደለም። በቃ ጀስት ወንድ ልጅ ካገባ በኋላ ለቤቱ መሮጥ ብዙ ነገሮችን ማድረግ ያስባል። በዛው ልክ ደግሞ ስዊት እና ቤቱን እንዲናፍቅ የምታደርጊው ደግሞ አዳዲስ ኢንቫይሮንመንቶችን በመፍጠር እንዲሁም ራስሽን ውብ አድርገሽ በማሳየት ነው ብዬ አስባለሁ። በየቀኑ አዳዲስ ነገሮች ህይወታችን ላይ እናድርግ ብዬ መክርሻለሁ። ቴንኪው። እንግዲህ ከዚህ የተለየ ደግሞ ሀሳብ ካላችሁ በኮሜንት ቦክስ ውስጥ እስኪ ጻፉልኝ። በእርግጠኝነት በእነኚህ ስር ሆነው ሌሎች አይዲያዎች ሊኖሩ ይችላሉ። እናንተ ጋር ትዳር አሰልቺ ያደረገው ምን እንደሆነ እስኪ በኮሜንት አሳውቁኝ። በቀጣይ ደግሞ አዳዲስ ቪዲዮዎችን የማቀርብበት የዩቲዩብ ቻናል ነው። አሁንም ሰብስክራይብ በማድረግ ቤተሰቡ ነው። አዳዲስ የቤተሰብ ሀሳቦችን ይዘን እንቀርባለን። እስከዛው መልካም ጊዜ